አንቺ መሬት ሁኚለት እሱ ሰማይ ይሁንሽ አንቺ ፍራሽ ሁኚለት እሱ ምሰሶ ይሆንሻል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ምርጥ የሆነ ታሪክ ይዤላችሁ መጥቻለሁ። ለቤቱ አዲስ የሆናችሁ ግን የደወል ምልክት በመጫን ቤተሰብ ሁኑ። ዛሬ ላይ ይዤ የመጣሁትኝን እንግዲህ አስማ ቢንት ኸዲጃ ልጇ ስታገባ የሰጠቻት ምክር በሚል ነው ማለት ነው። ቪዲዮውን ላይክ ሼር እያደረጋችሁ አጠናክሩኝ። አላህ ሱብሃነሁ ወተዓላ ወጥቶ ከመቅረትም ይጠብቀን እላችኋለሁኝ። ልጄ ሆይ ይላል ከለመድሽውና ካደግሽበት ቤት ወጥተሽ ወደ ማታወቂው ፍራሽና ወደ አለመድሽው የትዳር ጓደኛ ልትሄጂ ነው። ስለዚህ አንቺ መሬት ሁኚለት እሱ ሰማይ ይሆንልሻል። አንቺ ፍራሽ ሁኚለት እሱ ምሰሶ ይሆንልሻል። አንቺ ለሱ የሴት ባሪያ ሁኚለት እሱ ላንቺ ወንድ ባሪያ ይሆንልሻል። አንድ ነገር ፈልገሽ ችክ አትበይ፣ ይጣላሻል። ከርሱ አትራቂ፣ ይረሳሻል። ወደ አንቺ ቀረብ ሲል አንቺም ወደሱ ቅረቢ። እሱ በአንቺ ከተቆጣ ንዴቱ እስኪበርድ ራቅ በይ። አፍንጫውን ጠብቂለት ካንቺ ጥሩ እንጂ መጥፎ እንዳያሸት። መስሚያውን ጠብቂለት ካንቺ ጥሩ እንጂ መጥፎ አይስማ። አይኑን ጠብቂለት ካንቺ ጥሩ እንጂ ሌላ እንዲያይ። ባል ከሁለቱም ሚስቶች ጋር አብሮ ቁጭ ባለበት ውሃ ይጠማውና አጋጣሚ ማለት ነው። ለሁለተኛዋ እስቲ ጠምቶኛል የሚጠጣ ውሃ በብርጭቆ አቀብይኝ ይላታል። ይሄንን የመጀመሪያዋ ቅናቴ ቦክ ይልና እናውቃለን እኮ መጠጣት የሚያምርህ ከእርሷ እጅ ላይ ብቻ ነው። ደግሞም እሷን ያዘዝካት ስትሄድና ስትመለስ አረማመዷን ማየት አምሮህ ነው ወይ? አንተ በዳይ ሰው ወየውልህ ብላው እርፍ። ሁለተኛዋ ደግሞ ውሃውን ይዛ ከች ስትል የእርሷም ቅን ጓነነ። እሺ ወሬያችሁን ጨርሳችሁ መጀመሪያም እኮ ውሃ ጠምቶ ሳይሆን እኔ በመኖሬ ለወሬ ሳይመቻችሁ ሲቀር ጊዜ ነው የላከኝ። ወይ አንተ በዳይ ሰው ወየውልህ ብላ እርፍሃ ምስኪን ባሉካ አላለችሁ። እዚህም አዚያም ጠላቱ እኮ በዛ። አይገርማችሁ? ሱብሃንአላህ። ምክንያቱም አንዳንድ ጊዜ ሁለት ሚስት ያላቸው ወንዶችን እንትን የሚል ነው ማለት ነው። ኡምሯል ፍቅሩ ሸይጧን የሚሸሸው ሶሃቢ የሰዒድ ብኑ አቢ ወቀስ ረዲየላሁ ዐንሁ እንዲህ ይላል። በአንድ ወቅት ዑመር ቢኑል ኸጣብ ከነቢዩ ሰለላሁ ዐለይሂ ወሰለም ቤት ሊገቡ ፈቃድ ጠየቁ። ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ድምጻቸውን ከፍ አድርገው የሚያወሩ ሴቶች ነበሩ። የዑመርን ድምጽ ሲሰሙ ሊጀባቸው አስተካክለው ሲለብሱ ተሯሯጡ። ረሱል ሰለላሁ ዐለይሂ ወሰለም እየሳቁ ለዑመር እንዲገቡ ፈቀደላቸው። ዑመር አላህ ጥርስህን ያስቀው የአላህ መልእክተኛ ሆይ አሏቸው። ያስቀው የአላህ መልእክተኛ ሆይ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም እዚህ እኔ ጋር የነበሩ ሴቶች ገረሙ። ድምጽህን ሲሰሙ ወደ ሂጃባቸው ተሯሩጡ አሉ። ዑመር አንተ ልትከበርና ልትፈራ የሚገባህ የአላህ መልእክተኛ ሆይ ካሉ በኋላ እናንተ የነፍሶቻችሁ ጠላቶች እኔን ተፈራችሁ የአላህ መልእክተኛ አትፈሩም? አሉ ለሴቶች። አዎ ከረሱል ሰለላሁ ዐለይሂ ወሰለም ይልቅ አንተ ደረቅና ኃይለኛ ነህ አሉት። ከዚያም ረሱል ሰለላሁ ዐለይሂ ወሰለም ለዑመር እንዲህ አላቸው። ነፍሴ በእጁ በሆነችው ጌታ
ይሁንብኝ፣ ሸይጧን በአንድ መንገድ ላይ በጭራሽ አያገኝህም። መንገድ ቀይሮ በሌላ መንገድ ቢሄድ እንጂ። ቡኻሪ ዘግቦታል። ይህን ሀዲስ ለዑመር ጠላቶች ምቾት የሚነሳ ነው። መዲና ውስጥ የሚገኘው የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ካሉት በርካታ በሮች ውስጥ አንዱ ባቡ ዑመር ነው። የዑመር በር ታዲያ ሺዓዎች ምን አሉ? ለዑመር ካለን ጥላቻ የተነሳ ወደ መስጂድ ስንገባ በዑመር በር በኩል አንገባም አሉ። ይህንን ያሰማ አንድ ሸይክ ምን አለ? ታዲያ ረዲየላሁ ዐንክ ያ ዑመር፣ ሸይጧን በህይወትህ ሳለ ብቻ አይለወልም፣ ሞተህም ይሸሽሃል። አስተውል። ፍቅር ማለት በሐላል ተገኝተህ የምትመርሰው ትዳር ውስጥ የምታገኘው ምድራዊ ገነት ነው። ባልሽ ግማሹን ኢማንሽን ሊሞላልሽ የሚፈልግ ሲሆን ከኒካ በፊት የሚገኝ ጓደኛ ግን ቀሪውን ህይወትሽን ለማበላሸት የሚፈልግ ነው። ትክክል ነው። ዱንያና ባህሪው አኽላቁ የምትወዱለት ሰው ከጠየቃችሁ አግቡት። ካልሆነ በምድር ላይ ፈሳድ፣ ጥፋት፣ ፊትና እያሰፈራችሁ ሆኑ እወቁ፣ ተገንዘቡ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዲህ ብሏል። ጋብቻ በእኔ ዘንድ የሚወደድ ተግባር፣ እኔ ለምወደው ነገር ጀርባውን የሰጠ ጋብቻ በእኔ ዘንድ የሚወድድን ተግባር፣ እኔ ለምወደው ነገር ጀርባውን የሰጠ ለእኔ ጀርባ እንዲሰጥ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም በኒካህ ትዳር በመመስረት አላህን ታዘዙት፣ ቃል የገባችሁት ይሰጣችኋል። አቡበከር ሰዲቅ ረዲየላሁ ዐንሁ። ከእናንተ መካከል በላጩ ሰው በሚስቱ መካልም መልካም አያዝም ባለጃችሁ ነው። ረሱል ሰለላሁ ዐለይሂ ወሰለም። በነገራችን ላይ የሚያዳዱ ባለቤቶች በየዕለቱ የምትጽፏቸው ጽሁፎች፣ የምታረጓቸው መልእክቶች ትልቅ እምነት ኃይል እንዳላቸው አትዘንጉ። የአንድ ሰው ህይወት ሊለውጡ፣ የተዘጋብን ልብ ሊከፍት፣ የደከመንን ኢማን ሊያረቅ ይችላል። በዚህ ፈተና በበዛበት ዘመን አንድ መልካም ቃል ምን ያህል ዋጋ እንዳለው ልብ እንበል። አንዲት በጎ ቃል በዝንጋቴ ውስጥ ለዋለ ሰው የመንቂያ ደውል ልትሆን ትችላለች። አንዲት የተሰፋ ቃል በችግር ተከብሮ ተስፋ በቆረጠ ልብ ውስጥ እንዴት የማስጠንቀቂያ ወደ ወንጀል የሚያመራ ሰው ከጥፋት መንገድ አስመስሎ ወደ ተውበት ጎዳና ልትመራው ትችላለች። አንዲት የአላህ እዝነት የምታስተውል ቃል በፈጣሪው ላይ ተስፋ ቆርጦ የነበረውን ባሪያ እንደገና ወደ እዝነቱ እንዲመለከት ተስፋ እንዲያመልክ ልታደርግ ትችላለች። እያንዳንዱን ቃል ዘር ናት። ዛሬ የተዘራች አንዲት መልካም ቃል ነገ በማህበረሰቡ ውስጥ አብባ አፍርታ የማያቋርጥ ምንዳ ሰድቀቶል ጃሪያ ልታገኝላችሁ ትችላለች። ስራ በዝቶባችሁ ወይም ሀሳብ አጥንቷችሁ እንኳን ቢሆን ከሌሎች በጎ የሆኑ ጽሁፎች ላይ ወስዳችሁ ኮፒ አድርጉ። ትልቅ ዋጋ ለዋናው ነገር መልካም እንዲሰጭ የሰዎችን ልብ በኢማን ሶብር እንዲሞላ መርቃት ነው። በቀን ይህንን አንድ ቀላል ተግባር አትቋረጡ። በእናንተ ጥረት ስንት ነፍስ ከጥሙት እንዲመለስ፣ ስንት ልብ በኢማን እንዲመለስ አታውቁም? አላህ ጥረታችንን ሁሉ አላህ ያሳካልን። አላህ ሱብሃነሁ ወተዓላ ይጠብቃችሁ እላችኋለሁ ማለት ነው። እንግዲህ ውዶችዬ ያው እንትን የተወሰነም ቢሆንም አስማ ቢንት ኻሪጃ ልጇ ስታገባ የሰጠቻት ምርጥ ምክር ከሰጠቻት በኋላ እንግዲህ ያንን ምክር በተግባር አላሳደገችው ማለት ነው። ሌላኛዋ ደግሞ እንግዲህ አንድ ሰው ሁለት ሚስት ያለው በጣም የሚከብድ ነው ያለው ነገር። እንግዲህ እሷ እንዴቱን ሀሲያዝ እንዴቱን እንደዚህ ለምን እየተባባሉ በቅናት ነብደው ባሎቻቸውን ፈተዋል ማለት ነው። ምክንያቱም ልጅቱ የእናቷን ምክር አለመስማቷን እላችኋለሁ። በነገራችን ላይ
ወዳችኋለሁ። አላህ ሱብሃነሁ ወተዓላ ይወደዳችሁ። ባይ ባይ። መልካም ጊዜ እንላችኋለሁ። አላህ ሱብሃነሁ ወተዓላ ይጠብቀን ይጠብቃችሁ እያልኩ እዚሁ ላይ ያለው ቪዲዮውን ግን ላይክ ሼር አድርጉ።